እስቲ በአእምሮአችን ወደ ኋላ እንጓዝና ወደ ሐሚዳባድ ከተማ እንግባ። በጊዜ አቧራ በተሸፈኑት ጎዳናዎቿ ላይ ሕይወት በራሷ ምት የምትመታበት ቦታ። እዚህ ከተማ ውስጥ ከትውልድ ወደ ትውልድ የሚተላለፍ አንድ ተረት አለ። ይህ ተረት አንድ አፍታ፣ አንድ ውሳኔ ብቻ እንዴት የአንድን ሰው የዕጣ ፈንታ መስመር ለዘላለም ሊቀይረው እንደሚችል የሚያሳይ ጥልቅ ታሪክ ነው። እናም ታሪካችንን ስንጀምር አንድ መሰረታዊ ጥያቄ ይነሳል። አንድ ነጠላ የጭካኔ ድርጊት ወይም የደግነት የአንድን ሰው ሙሉ ሕይወት በእርግጥ ሊገልጸው ይችላል? እስቲ የዚህን ጥያቄ ጥልቀት አብረን እንመርምር። ታሪኩ የተገነባው በሁለት ፍጹም ተቃራኒ ዓለማት ላይ ነው። በሐሚዳባድ እምብርት ውስጥ ጎን ለጎን የሚኖሩ ነገር ግን በመካከላቸው የሰማይና የምድር ያህል ልዩነት ያላቸው ሁለት ዓለማት። አንደኛው ዓለም በቅንጦት የተንበሸበሸ ሲሆን፣ ሌላኛው ደግሞ ሆድ በሚቆርጥ ረሃብ የተከበበ ነው። እስቲ ገጸ ባህሪያቱን እንያቸው። በአንድ በኩል ሴት ዩሱፍ አለን። የድንጋይ ቤተ መንግሥቱ ልክ እንደ ልቡ ቀዝቃዛና ደንዳና ነው። ሀብቱ ከሰዎች ሁሉ የሚለየው ግንብ ሆኖበታል። በሌላ በኩል ደግሞ አሚን አለን። ከንፋስና ከዝናብ ብዙም በማትከላከል የጭቃ ጎጆ ውስጥ የሚኖር ወጣት። በኪሱ ምንም የለውም፣ የታመመች እናቱና ሆዱን የሚበላው ረሃብ ብቻ። ነገር ግን በዓይኖች ውስጥ ምንም አይነት ሀብት ሊገዛው የማይችል የተስፋ ብርሃን አለ። እናም ዕጣ ፈንታ አይገመትም አይደል? እነዚህ ሁለት የተለያዩ ዓለማት ተጋጩ። የት? በዩሱፍ ቤተ መንግሥት በር ላይ። ይህች ቅጽበት መመለሻ የሌለው የድርጊት ሰንሰለት የሚጀመሩ ወሳኝ ክስተት ትሆናለች። ወጣቱ አሚን በሚንቀጠቀጥ አካልና በጭንቀት በሚመታ ልብ ድፍረቱን ሁሉ አሰባሰበው፣ ቀረበ። በከተማ ውስጥ እጅግ ባለጸጋ የሆነውን ሰው እርዳታ ለመጠየቅ ቆርጦ ነበር። የዩሱፍ ልብ ግን ልክ እንደ ግምጃ ቤቱ ሁሉ በጥብቅ የተቆለፈ ነበረ። የልጁን ልመና በቀዘቀዘ እይታ ችላ በማለት አገልጋዩን አዘዘ። ከባዱ የእንጨት በር በታላቅ ድምፅ ተዘጋ። ድምፁ በባዶ ጎዳና ላይ ብቻ ሳይሆን በአሚን ልብ ውስጥም አስተጋባ። ያው በዚያች ሌሊት ዩሱፍ ባህር አልጋው ላይ ሲገላበጥ በጭቃዋ ጎጆ ውስጥ አንድ ሕይወት ጠፋች። የአሚን እናት አረፈች። የአንድ ድርጊት ውጤት አንዳንድ ጊዜ ፈጣን እና እጅግ አውዳሚ ነው። እንግዲህ ጊዜ አለፈ። ብዙ ዓመታት አለፉ። የዕጣ ፈንታ መንኮራኩር መሽከርከሩን ቀጥሏል። በአንድ ወቅት ከላይ የነበረው ወደ ታች ሊወረድ እንደሚችል ሳያውቅ፣ እስቲ ጊዜ የገጸ ባህሪያችንን ዕጣ ፈንታ እንዴት እንደቀረጸው እንመልከት። እና ምን መሰላችሁ? ጊዜ ያለፈ ሲሄድ ዩሱፍ አልተለወጠም። እንዲያውም ትዕቢቱ እየባሰ ሄደ። እያንዳንዱ አዲስ የወርቅ ሳንቲም በልቡ ዙሪያ ባለው ግንብ ላይ አዲስ ድንጋይ ጨመረበት። እናም አንድ ቀን አንድ ሊቅ ምክር ሊለግሶ ሲሞክር በንቀት እና በፌዝ ተቀበለው። ሊቁ አንድ ጥንታዊ እውነትን ሊያስታውሶ ሞከረ። ይህ ሀብት የግል ንብረትህ አይደለም፣ ከፈጣሪ የተሰጠህ ፈተና እንጂ የርኅርሄ መለኪያ ነው። የዩሱፍ መልስ ግን ምን ነበር? ንቀት፣ ሙሉ በሙሉ ንቀት። በዚህ ጥበብ ሳቀበት። ከእብደት ጋር በሚመሳሰል ትዕቢቱ የራሱን ዕጣ ፈንታ አተመ። እናም ያን የነበረ ሁሉም ነገር መፈራረስ የጀመረው። ያ ዩሱፍ የገነባው ግዙፍ ግዛት መጀመሪያ ቀስ በቀስ ከዛም በድንገት እንደ ካርታ ቤት መናድ ጀመረ። እና ውድቀቱ ሲመጣ በአንድ ጊዜ ነበር የመጣው፣ አንዱ በአንዱ ላይ እየተደራረበ። በጣም ያምነው የነበረው አጋሩ ከዳው። ዕቃ የጫነች መርከቡ በባሕር ውስጥ ያለምንም ዱካ ሰጠመች። አንድ እሳት መጋዘኑን አመድ አደረገው። እያንዳንዱ አዲስ ዜና በትዕቢቱ ላይ የሚሰነዘር አዲስ ምት ነበር። ከገንዘቡ በላይ ግን የበለጠ ያጣው ነገር ነበር። ሚስቱ ልትተው ስትል የተናገረቻቸው የመጨረሻ ቃላት በጆሮ ላይ አቃጨሉበት። ያኔ ነበር ፍጹም ብቻውን መሆኑን የተረዳው። ከከተማው ሁሉ ባለጸጋ ወደ ምንም ዜሮ። በአንድ ወቅት በምርጥ ምግቦች ይደሰት የነበረው ዩሱፍ አሁን በአንድ ወቅት በሌሎች ላይ የናቀውን ያኑን የሚፋጭ ረሃብ የሚቀምስ ለማኝ ሆነ። እንግዲህ
እጣ ፈንታ በጣም የሚገርም ነገር ነው። ዩሱፍን ይዞ ወደ ጀመረበት ቦታ መለሰው። ውድቀቱ ወደ ተጀመረበት፣ ሁሉም ነገር ወደ ተጀመረበት በር። ከትዕቢቱ በበለጠው ረሃብ ተገፋፍቶ ራሱን በአንዲት ትንሽ ቤት ደጃፍ ላይ አገኘ። በሚንቀጠቀጥ እጅ በሩን አንኳኳ፣ በአንድ ወቅት ለሌላ ሰው የነፈገውን ነገር ለመለመን። በሩን የከፈተው ወጣት በእጁ አንዲት የመጨረሻ ቁራሽ ዳቦ ይዟል። እናም ዩሱፍን ሲያየው በዓይኖቹ ውስጥ የጥላቻ ሳይሆን ጥልቅ የሆነ የማወቅ ስሜት ነበር። አዎ ያው ወጣት ነው። አሚን። ክበቡ ተዘጋ። የሕይወት መንኮራኩር ሙሉ ዙሩን አጠናቀቀ። ዩሱፍ አሁን ከራሱ የጭካኔ ሕያው ትስታ ጋር ፊት ለፊት ቆሟል። እናም እዚህ ላይ ነው የታሪኩ ትልቁ ጥበብ የሚገለጠው። አሚን ያለፈውን ሁሉ ትቶ ያለምንም ወቀሳ ብቸኛ ዳቦን ለሁለት ከፍሎ ግማሹን እናቱ እንድትሞት ላደረገው ሰው አቀረበለት። እናም ይሄ ታሪክ አንድ ትልቅ ጥያቄ ትቶልን ያልፋል። እውነተኛው የሀብት መለኪያ ምንድን ነው? በግምጃ ቤት ውስጥ የተከማቸው ወርቅ ነው ወይስ በልብ ውስጥ ያለው ልግስና? ይሄ ሁላችንም ለራሳችን ልንመልሰው የሚገባ ጥያቄ ነው።